ሰላም ውድ ኢትዮጵያውያን በውጭም በሀገር ውስጥም ያላችሁ ቤት ፈላጊዎች፣ ቤት ሻጮች እንዲሁም ጠቅላላ ስለ ቤት መረጃ ማወቅ የምትፈልጉ ዛሬም አትራፊዎች እንዲሁም ተጠቃሚዎች መግዛት ብትችሉ እነዚህም ቤቶች እጅግ በጣም የሚያዋጡ ናቸው፣ ይጠቅማሉ፣ ይበጃሉ ብዬ ያሰብኳቸውም የተለያዩ በቅናሽ ዋጋም በአስቸኳይ ብር ተፈልጎ ለሽያጭ የቀረቡ ቤቶችን ነው ዛሬ አዘጋጅቼ ያመጣሁላችሁ። ስለዚህ በትክክል ገዥ ከሆናችሁ እነዚህም ቤቶች ነገ ዛሬ ሳትሉ መታችሁ ማየትና መግዛት ትችላላችሁ። ፋይሎችንም በደንብ አጣርታችሁ ግዙም። በመጀመሪያ ደረጃ ዛሬ እንግዲህ ቪላ ቤት ነው ያመጣሁላችሁ። ይህ ቪላ ቤት በአስቸኳይ እንዲሁም በፍጥነት እንግዲህ ብር ፈልገናል ቶሎ ይሸጥ ተብሎ ነው ገበያ ላይ ወጥቶ የሚገኘው። በአዲስ አበባ ውስጥ አያት አካባቢ ሲሆን በካርታ ስፋቱ 150 ካሬ ሜትር ነው። ስለዚህ ይህን ቤት በውስጡ እንግዲህ መኝታ ቤቶች እንዲሁም የመኪና ማቆሚያም፣ ሳሎን፣ ኪችን፣ ሻወር፣ ሽንት ቤት ያስፈልጋሉ የተባሉ ነገሮች ሁሉ የተሟሉለት ነው። እጅግ በጣም ቆንጆ አሰራር ነው። ቆንጆ ቤት ነው። አሁን ማከራየት ብትችሉ አሊያም ደግሞ ራሳችሁን ብትኖርበት የሚጠቅም ነው። በእርግጥ ከዋና መንገድ ትንሽ ገባ ይላል። አያት ገብርኤል አካባቢ የሚገኝ ቤት ነው። ስለዚህ ይህን ቤት እንግዲህ በፍጥነት ቀርቧል። መታችሁ ግዙት፣ ያዋጣችኋል። ዋጋው በ11 ሚሊዮን 500 ሺህ ብር ለሽያጭ የቀረበ ነው። ግቢው በቴራዞ እያንዳንዱ በጥሩ ሁኔታ የተሰራ ሲሆን የመብራት የውሃ አገልግሎትም የተሟላለት ነው። ለማንኛውም ቤት ገዝተን ቀነስ ያለ መያዝ እንፈልጋለን ወይም መኖር እንፈልጋለን ለምትሉ አፓርትመንት በተለይ መግዛት የምትፈልጉ ሰዎች እንደዚህ አይነት ቤቶችን ብትገዙና ከተወሰነ ዓመታት በኋላ አፍርሳችሁ መልሳችሁ ደስ ያላችሁን የቤት አይነት እንደ አፓርትመንትም መገንባት ትችላላችሁ። ከዛ ውጭ ግን አፓርትመንትን የሚያስንቅ እጅግ በጣም በቅናሽ ዋጋና በመሬት ዋጋ ነው ለሽያጭ ቀርቦ የሚገኘው። እንደዚህ አይነት ቤቶችን በዚህ ዋጋ በአዲስ አበባ ውስጥ ማግኘት እጅግ በጣም ከባድ በሆነበት በዚህ ሰዓት ይህ ቤት በፍጥነት ቀርቦላችኋል። ነገ ዛሬ ሳትሉ መታችሁ እዩት። ወደ ሁለተኛው መረጃ ልውሰዳችሁ። በሁለተኛነት ዛሬ የሚያመጣውላችሁ ቤት የሚገኘው በዚሁ በአዲስ አበባ ክልል ውስጥ ያለ ነው። ይህንን ቤት እንግዲህ አያት አካባቢ የሚገኝ ሲሆን አያት አካባቢ ካሉት ሰፈሮች እንግዲህ በዞን 5 ዞን 6 ዙሪያ ባሉት የመኖሪያ መንደሮች ላይ ቆንጆ ሰፈር ቆንጆ ቤት በቅናሽ እንፈልጋለን ላላችሁ ለበርካቶቻችሁ መሆን የሚችል ነው። ስለዚህ ይህን ቤት በርካቶች በዚህ አይነት ደረጃ ያሉትን እየገዙ እያፈረሱም እየሰሩ ፎቅ እስከ ግራውንድ ፕላስ 4 ድረስ መገንባት የሚያስችል አካባቢ ነው። ከዛ ውጭ ግን ባለበትም መኖር የሚያስችል የተሟላ ዶክመንት የተሟላ የክፍል ብዛትን ይዞ የሚገኝ ቤት ነው። ውድ ኢትዮጵያውያን የካርታ ስፋቱ 90 ካሬ ሜትር ሲሆን ዲጂታል ካርታ ነው። በአያት አካባቢ ይገኛል። እንግዲህ ስፋቱ 90 ካሬ ሜትር በውስጡ የመኪና ማቆሚያ እንዲሁም መኝታ ቤት፣ ሳሎን፣ ሻወር፣ ሽንት ቤት፣ ኪችን ሁሉም ነገሮች እንደየ ክላሱ ሁኔታ እንግዲህ ይለያያል። ሰፋ ያለ ካሬ ሲሆን ክፍሎችን በዛ ሰፋ ሊሉ ይችላሉ። ነገር ግን ይህ 90 ካሬ ሜትር ከኮንዶሚኒየም ከአፓርትመንት እጅግ በጣም የሚበልጥ ነው። ምክንያቱም መሬትን የያዘ ራሱን የቻለ ግቢ ለልጆች እንዲሁም ለመኪና ማቆሚያም መብራት ውሃም የራሱ የሆነ ምንም አይነት ከሌላ ሰው ጋር የማያገናኛችሁ ጉዳይ ነው። ስለዚህ ይህን ቤት እንግዲህ መታችሁ ብትገዙት ያዋጣችኋል ባይነን። ጥሬው 10.5 ነው። እስከ 10 ሚሊዮን ብር ድረስ ሊሸጥ ይችላል። ስለዚህ ውድ አድማጭ ተመልካቾቻችን ቤቱ ሁሉም ነገር ያሟላ ነው። ምናልባት አፓርትመንት ከምትገዙ ይጠቅማችኋል ባዮች ነን። ይህን ቤት አቅማችሁን አደራጅታችሁ የተወሰነ ዓመት ከኖራችሁበት በኋላ አፍርሳችሁ የምትፈልጉትን የቤት አይነት መገንባት የምትችሉበት ነው። ከኮሪደር ልማት ከመልሶ ማልማት ከተለያዩ ስጋቶች ደግሞ ነፃ የሆነ አካባቢ ሲሆን ነገ ዛሬ ሳትሉ መታችሁ እዩ። ፋይሉን በደንብ አጣሩ። በደንብ ደግሞ ተደራድራችሁ ገዝታችሁ አሁኑኑ የቤት ባለቤት መሆን ትችላላችሁ። አማራጮችንም ማየት የምትፈልጉ ካላችሁ ደግሞ ቀድማችሁ ደውላችሁ ቀጠሮ አሲዙን። እንግዲህ ከዛም በኋላ የፈለጋችሁትን የቤት አይነቶችን መጎብኘት ትችላላችሁ ማለት ነው። በቀጣይነት የምነግራችሁ ደግሞ ዝቅተኛው የዛሬው የቤት መረጃችን ነው። ባለ 2 መኝታ ቤት ነው። ይህ ቤት የሚገኘው ሰሚት 2ኛ በር አካባቢ ነው። ስለዚህ ይህን ቤት እንግዲህ ባለ 2 መኝታ ቤት ኮንዶሚኒየም ሰሚት 2ኛ በር የሚገኘው 4ኛ ፎቅ ላይ 73 ካሬ ሜትር ሲሆን ስም መዞር የሚችል ዲጂታል ካርታ ያለው የመጀመሪያዎቹ ዙር ኮንዶሚኒየም ሲሆን ከፍታቸው እንግዲህ 4 የሆኑ ናቸው። ስለዚህ ሴራሚኩ ተሰርቶላቸዋል።
ኪችን ካቢኔት ተገጥሞለታል። 500 ሊትር ውሃ ማጠራቀሚያ ታንከር አለው። ዲጂታል ካርታ አለው። ለአስፓልትም ቅርብ ነው። እንግዲህ ፎቶዎቹ ራሳቸው ቤቶቹ የምታዩት ቪዲዮ ራሱ ነው። እንግዲህ ብዙ ጊዜ የኮንዶሚኒየም ቤቶች ፎቶና ቪዲዮ አይገኝም። ምክንያቱም ተከራይቶ ስለሚገኝ እቃዎች ስለሚኖሩ ባዶ ቤት ካልሆነ በጣም ስለሚያስቸግር ነው። ዋጋው ውስን ድርድር አለው። በ5,800,000 ብር ለሽያጭ ቀርቦ ነው የሚገኘው። እንግዲህ ከሰሚት ፍየል ቤት ብዙ ሳይርቅ የሚገኝ አካባቢ ነው። እዛ አካባቢ ከፈለጋችሁ እንግዲህ ባለ1 ባለ2 እንዲሁም ባለ3 ሌሎችንም የቤት አይነቶች ማየት ለምትፈልጉም ቀድማችሁ ደውላችሁ ቀጠሮ አስይዙንና መታችሁ ማየት ትችላላችሁ ማለት ነው። የመጨረሻው መረጃችን እንግዲህ እዚህ ቪዲዮ ላይ ፎቶን ወይም የቤቱን ቪዲዮ አላቀርብላችሁም። እንግዲህ ከመሸ ተደውሎ የተነገረን ነው። በፍጥነት እንዲሸጥ የተፈለገ ነው። ስለዚህ ወሳኝ ቤት ፈላጊ ካላችሁ አካባቢው ላፍቶ በንፋስ ስልክ ላፍቶ ክፍለ ከተማ ውስጥ የሚገኝ ላፍቶ ሚካኤል አካባቢ ያለ ነው። እንግዲህ ለማንኛውም የእምነት ተከታይም መሆን የሚችል አካባቢ ነው። የኮሪደር ልማት መልሶ ማልማት እንግዲህ ወደፊት ቢመጣም እንግዲህ አካባቢውን አያገኘውም። ከዋና አስፓልትም ገባ ያለ ምርጥ የመኖሪያ መንደር ላይ አንዳችም የሚረብሽ ድምፅም ሆነ ምንም አይነት አስቸጋሪ ጉዳይ የሌለበት ነው። በርካቶች ላፍቶን ይወዱታል። በመብራት እንዲሁም በውሃ አገልግሎት እጅግ በጣም የተሻለ ሰፈር ነው ይባላል። ከዛ ውጭ ደግሞ ገዝታችሁ መልሳችሁ ለመሸጥ ብታስቡ ቤቶችን ጥሩ ብርን ትርፍ የምታገኙበትና በፈለጋችሁ ሰዓት ገበያ እንደወጣ መሸጥ የሚችል ነው። ይህ ደግሞ ለመኖሪያነት ተመራጭ ስለሆነ በርካቶች ስለሚወዱት ማለት ነው። ከዛ ውጭ ቤት እንግዲህ በ165 ካሬ ሜትር የተነገረን መረጃ ነው። አሁን ለሽያጭ የቀረበው 14,500,000 ብር ተብሎ 14 ሚሊዮን ብር ይሸጣል ተብሏል። የድሮ ወይም ደግሞ የቆየ ኦልድ ሞዴል ቪላ አለው። ነገር ግን መኖር የሚያስችል ነው። 2 ሰርቪሶች፣ 2 መኝታ ቤትና 1 ሳሎን ዋናው ላይ እንዲሁም 3 ሻወር፣ ሽንት ቤትና 2 የመኪና ማቆሚያ ግቢ ያለው ሲሆን ይህን ቤት ወደፊት አፍርሳችሁ መገንባት ብትፈልጉም ይቻላል። ከዛ ውጭ ግን ቪላውን አድሳችሁ አሊያም ደግሞ አሁን ባለው ሁኔታም መኖር የሚያስችል ቤት አለው ተብሏል። ስለዚህ እንግዲህ አካባቢውን በደንብ የማቀው እጅግ በጣም በቅርብ ርቀትም በአካባቢው እኖራለሁ። በርካቶች የሚወዱት እጅግ በጣም ደስ የሚል የመኖሪያ መንደር ነው። 14 ሚሊዮን ብር የመሬት ዋጋ ነው። እንግዲህ ውድ ኢትዮጵያውያን በተለይ አሁን የመንግስት ክፍያው ማለትም የስም ማዞሪያ ወይም አሹራው እጅግ በጣም ከፍ ያለ ይመስላል። ነገር ግን ቤቶችን ቦታ ገዝታችሁ መገንባት ለምትፈልጉ ሰዎች ኦልድ ሞዴል ወይም ትንሽዬ ቤት ያለው ከሆነ ለገዦች በተለይ የስም ማዞሪያ ወይም አሹራ ሊቀንስ ይችላል። ምናልባት ይህን ቤት ገዝታችሁ ወደፊት የፈለጋችሁትን ቤት ለመገንባትም ባለበት ስም መዞር የሚችል ነው። ዲጂታል ካርታ ወዲያውኑ ደግሞ መዋዋልና ስም ማዞር የሚችል አካባቢ ነው። ስለዚህ ይህን ቤት ስታዩ ሌሎችም ከ13 ሚሊዮን ብር ጀምሮ ላፍቶ መስቀለኛ፣ ላፍቶ ቪው እና ላፍቶ መድኃኔዓለም እንዲሁም በላፍቶ ሚካኤል አካባቢ የተለያዩ አማራጮች አሉ። ደውላችሁ መታችሁ ማየት ትችላላችሁ። የዛሬ ቤት መረጃ ሰዓት ይህን ይመስላል። በዚሁ ጨርሻለሁ። መልካም ጊዜ